ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቪዲዮ እንግዲህ ሁለተኛ ቪዲዮ ነው። ያው እየሞከርኩ ነው ትላላችሁ። ዛሬ የምነጋገረው ስለ ዲለም ፔጅ ነው። እንግዲህ ዲለም ፔጅ እንደሚታወቀው በአሁኑ ሰዓት ኢትዮጵያ ውስጥ ይገኛል። ዲለን ፔጅ እንግዲህ በየቀኑ የምናያቸውን አስደንጋጭና አነጋጋሪ የዓለም ዜናዎችን በአንድ ደቂቃ ውስጥ ብቻ ለሚሊዮኖች በማድረስ ይታወቃል ማለት ነው። ይህ ልጅ በጣም ጎበዝ ነው። ዜና ሲሰራ በጣም ጎበዝ ነው፣ ፈጣን ነው። ከፍጥነቱም በተጨማሪ እንግዲህ ለብዙዎች የሚደርስ ወጣት ነው ማለት ነው። በአሁን ሰዓት በአዶናይ አማካኝነት በአሁን ሰዓት አዲስ አበባ እና የተለያዩ ቦታዎች ላይ እየተዝናና አገራችንን እየጎበኘ ይገኛል ማለት ነው። እንግዲህ ዲለም ፔጅ እንደዚህ ከመታወቁ በፊት የተራ ዩኒቨርሲቲ ተማሪ ነበር። እንደ ማንኛውም ተማሪ የዩኒቨርሲቲ ተማሪ ነበር። እንግዲህ የኮምፒውተር ሳይንስ ያጠና እንደነበረም ይታወቃል። እንግዲህ ልቡ ወደ ኮምፒውተር ሳይንሱ ከማዘንበል ይልቅ ወደ ኮንቴንት ክሪኤሽኑ ስለሄደ ነው አሁን የደረሰበት ደረጃ ላይ የደረሰው ማለት ነው። እንግዲህ ትምህርቱን አቋርጦ ወደ ማህበራዊ ሚዲያ ሲገባ ቀላል አልነበረም። በመጀመሪያዎቹ ቪዲዮዎቹ ላይ የተለያዩ ሙከራዎችን ሲያደርግ የነበረ ወጣት ነው። ነገር ግን እንግዲህ ለየት ያለውን የዜና አቀራረብ ዘይቤውን ከጀመረ በኋላ ነው እንግዲህ ነገሮች እየተለወጡ የመጡት ማለት ነው። እንግዲህ የዲለን ፔጅ የዜና ሚስጥር ምንድን ነው? ወይም ታዋቂ የመሆኑ ሚስጥር ምንድን ነው? በጣም የተንዛዛ ረዥም የሆኑ ዜናዎችን በመቁረጥ በቀላሉ በትንሹ እያደረገ በማይሰለች መልኩ የተለያዩ ዜናዎችን በማቅረብ ይታወቃል ማለት ነው ዲለን ፔጅ። በዛም ነው እንግዲህ ታዋቂ የሆነው ማለት ነው። ተረጋግጠው ተሰብስበው ደርሴ ሻቀርብና የእናትሽን ጉልበት እስምና እንደሚታወቀው ዲለን ፔጅ እንግዲህ ባለፉት ወራት 2 ወር 3 ወር በፊት ሻዶ ባን ሆኖ ነበር በቲክቶክ። ከዛ በኋላ ዩቲዩብ ላይ ጀምሮ ነበረ፣ መልሶ አስተካክለውለታል ማለት ነው። ያው የተለያዩ ስራዎችን ስትሰሩ የተለያዩ ችግሮች ያጋጥሟቸዋል። እነዛን ችግሮችም እንግዲህ ማለፍ ችሏል ማለት ነው። ታዲያ ይህ ሁሉ እይታና ታዋቂነት ምን ያህል ገንዘብ ያስገኝለታል ብለን ከጠየቅን እንግዲህ ዲለን የተጣራ ሀብቱ ያው ሰርች ሳደርግ እንዳገኘሁት ከ5 ሚሊዮን ዶላር በላይ ይገመታል። ከነዚህ የተለያዩ እይታዎች ክፍያ በተጨማሪ እንግዲህ የተለያዩ አልባሳትን ወይም ሁዲ ያስተዋወቀውን ሁዲ በመሸጥ ከትልልቅ ብራንዶች ጋር እንግዲህ በመስራት ከፍተኛ የሆነ ገቢ የሚያገኝ ወጣት ነው ማለት ነው። እንግዲህ ዲለን ፔጅ የዲጂታል ጋዜጠኝነትን መልክ የቀየረ ወጣት ነው። ወደፊት የራሱን ትልቅ ሚዲያ ተቋም በመገንባት እቅድ ያለው ወጣት ነው። እንግዲህ ሁላችንም ከዲለን ፔጅ መማር እንችላለን ማለት ነው። እያስተዋወቅን ያለ ነው በዓለም ደረጃ ማለት ነው። ዲለን ፔጅን እዚህ ኢንቫይት አድርገን በጣም ውስጤ በጣም ደስታ እየተሰማኝ ነው። ይኸው ላለቅስ እየተናነቀኝ ነበረ። እንግዲህ ለማቆም እየሞከርኩ ነበረ። ቢካዝ ቶቶት ከጠበቅኩት በላይ አዘጋጅታችሁ ነው የጠበቃችሁት። ሰርፕራይዝ አድርጋችሁናል። አቤት የእናት ልጅን መከታዬ ክንዴ ትከሻ ያንተ ነህ ወንድሜ A couple of months ago? Yeah. A few months ago? Yeah. All right, so we have... All right, this is Speed Street over here, as you can see, very beautiful. This over here, as you can see, the tall and majestic one. This, guys. 80 ethnicity groups. Can you believe that Ethiopia holds? Come home because Ethiopia. ለማንኛውም እንግዲህ አሪፍ ቆይታ እንደሚኖረው ኢትዮጵያ ውስጥ ተስፋ እናደርጋለን። የኔ ቪዲዮ ይሄንን ይመስላል።
ወደፊት አስተካክላለሁኝ። አመሰግናለሁ። ይመቻችሁ።